ሰላም በማኪ ተንኮልና ሴራ እንዲሁም ወይዘሮ ሂሩት ትዕዛዝ አማካኝነት ከቤት እንድትሰናበት ተደርጋለች። ታዲያ አሁን ላይ ከቤት የተሰናበተችው ሰላምዬ ወደ ገጠር ጉዞዋን ስትጀምር በማኪ የተቀነባበረ ሴራ እንድትዘረፍና እንዲሁም ደግሞ ነገሮች ሁሉ እንዲበላሻሹባት ተደርጋለች። ናታንና ሰላም ቃል ተገባብተው እንዲሁም ደግሞ እንደማትሄድ ተነጋግረው የነበረ ቢሆንም ጉዳዩን ያው እሱም የደረሰበት እናቱ ወይዘሮ ሂሩት እንዳደረገችውና እንድትሄድ እንዳደረገቻት፣ በተለይ ደግሞ አንቺ መሄድ ካለብሽ አብረን ነው የምንሄደው፣ ነገር ግን እዚህ ቤት ማንም ሊያስወጣሽ አይችልም፣ አንቺ ከወጣሽ ግን እኔ ህይወቴ ከውሃ እንደወጣ አሳ ነው የምሆነው ሲልም ቃል ተገባብተው ነበር። ነገር ግን አሁን ላይ ጉዳዩን ሲመለከተውና ሰላምም ከዚህ ቤት መውጣቷን ሲያረጋግጥ አሁን ላይ ነገሮችን ሁሉ በራሱ መንገድ እየፈጸመና በተለይ ደግሞ ሰክሮ መግባትን ጀምሯል። ታዲያ ማኪ ወይዘሮ ሂሩት ሰላምን እዚህ ቤት እንድትወጣና ወደ ገጠር ወደ ቤተሰቦቿ እንድትሄድ ያስተላለፈችውን መልእክት እንዳጋጣሚ በመጠቀም በአንድም በሌላም መንገድ ናታን እንዳያስቀራት ወዲያውኑ ገብታ አሁን ከዚህ ቤት ውልቅ ብለሽ ውጪ በማለት ትዕዛዝ በማስተላለፏም ከዛም በተጨማሪ መንገድ ላይ እንድትዘረፍም አድርጋታለች። ይህ ሁሉ ተንኮል ሳያንሳት አሁን ላይ ደግሞ ናታንን እንዲህ ሰክሮና በጣሙኑ ራሱን ስቶ ወደ ቤት ሲገባ ይህንን አጋጣሚ በመጠቀም እሱን ደፍረዋለች። ሌላው ጉዳይ ደግሞ ሮዛ በጣሙኑ ተናዳና ተበሳጭታ በተለይ ደግሞ የሰላምዬ ከዚህ ቤት መውጣት በጣሙኑ ያበሳጫት፣ ስልክ ብትደውል እንኳ አልሰራላት ስላለ እናቷ ላይ የሌለ ኃይሏን በጣሙኑ ተቆጥታና ተበሳጭታ ትናገራታለች። ታዲያ መንገድ ላይ የተዘረፈችው ሰላምዬ ነገሮችን ሁሉ ያው እንግዲህ ቦርሳዋንና ስልኳን ከዛ ውጭም ገንዘቧን ዘርፈዋት ብቻዋን ስለቀረች አሁን ስልክ ከሰው ተውሳ ለሮዝ ትደውላለች። ታዲያ ሮዝም በቀጥታ ወዳለችበት ቦታ ታመራለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ሮዛ ክፍል 18 አበይት ትዕይንቶችን የምናደርሳችሁ የምናቀርብላችሁ ይሆናል። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። በዚህ ክፍል ወይዘሮ ሂሩት በተለይ ደግሞ የሰላምዬ ከናታን ጋር ያላትን ግንኙነት በመመልከት እዚህ ላይ እንዲያቆሙና በተለይ ደግሞ እንግዲህ ሰላምዬ ከዚህ ቤት እንድትወጣ በተለይ ያው ከዚህ ቤት ወጥታም ወደ ገጠር ወደ ቤተሰቦቿ እንድትሄድ በሚል በባለፈው ክፍል እንዳስተላለፈች የሚታወስ ነው። ታዲያ በአንድም በሌላም መንገድ ናታን እያባበላትና ናታን ከእኔ ውጪ ማንም ሊያስወጣሽ አይችልም እያለ ሰላምዬን እያባበላት ቆይታ ነበር። ነገር ግን አሁን ላይ ነገሮች ሁሉ ከአቅሟ በላይ ሆኖ ከዚህ ቤት ለመውጣት ሻንጣዋን ይዛ ተነስታለች። ታዲያ ይህንን የተመለከተው ናታን እዚህ ቤት መውጣት ካለብን አብረን ነው እንጂ አንቺማ ልትወጫችም እማዬ ባለችሽ ተቆጥተሽና በጣም ተቀይመሻት ከሆነ እኔ እናገራታለሁ እንድትተውና ይቅርታ እንድትልሽም አደርጋለሁ ይላታል። ታዲያ ሻንጣዋን አስቀምጣ በይ አሁን ሻንጣሽን አስቀምጭና አርፈሽ ተቀመጭ ያላት ቢሆንም ስለዚህ አሁን ወደ ውጭ ወተን የተወሰነ መናፈስ አለብን ወይም ደግሞ ተዝናንተን እንመጣለን በማለትም አሁን ልብሴን ልቀይር ብሎ ወደ ውስጥ ሲገባ ይህንን አጋጣሚ መጠቀም አለብኝ በማለት ማኪ ሰላምዬን እባክሽን አንቺ ልጅ ከዚህ ቤት ውልቅ ብለሽ ውጪ፣ ሰላማችን አትንሽን በማለት የራሷን ተንኮልና ሴራዋን መርዟንም ትረጫለች። ታዲያ እሷ የፈለገችው ያው የራሷን ህይወት ማደላደልና ማመቻቸት ነበር። ታዲያ በዚህ እጅግ በጣም የተናደደችውና በጣሙኑ እጅግ የደነገጠችው ሰላምዬ ከቤት ወዲያውኑ ናታን ሳይመለስ ሻንጣዋን አንስታ ከቤት ትወጣለች። ታዲያ ማኪ እዚህ ቤት ከማስወጣቷ በስተጀርባ ደግሞ መንገድ ላይ ሰዎችን አስቀምጣ ማለትም እሷን መንገድ ላይ እንዲዘርፏትና በተለይ የያዘችውን ገንዘብ እንዲቀሟት አድርጋለች። ታዲያ በተባሉትና በተሰጣቸው ትዕዛዝ መሰረት እነዚህ ቀማኞችም ገንዘቧንና ስልኳን መንገድ ላይ ቀሟታል። ታዲያ ናታን ቃል ገብታለት ሰላምዬ እንደማትሄድም ተነጋግረው ስለነበር አሁን ወደ ውስጥ ገብቶ ልብሱን ቀይሮ አገር ሰላም ብሎ ሲወጣ ግን ያየውን ማመን አቃተው። ማለትም ካስቀመጠበት ማለትም ካለችበት ቦታ ሰላምዬ የለችም። ታዲያ በዚህ እጅግ በጣም ተበሳጭቶ በጣም ተናዶ በቀጥታ ወደ እናቱ ወደ ወይዘሮ ሂሩት ሄድና ቆይ እማዬ ምን እያደረግሽ ነው? ቆይ ሰላምዬን ምንድን ነው ያልሻት? ማለት
እዚህ ቤት እንድትወጣ ያደረግሻት አንቺ ነሽ በማለትም እናቱ ላይ ይጮህባታል። ነገር ግን ወይዘሮ ሂሩት ምንም ልትመልስለት አልቻለችም። ታዲያ አሁን ላይ ናታንና ሮዛ የሰላምን መጥፋት ማለትም ከዚህ ቤት መውጣት ካረጋገጡ በኋላ ሁለታቸውን በየተራ ስልኳ ላይ ቢደውሉ ሊያነሳ የሚችል ሰው አንድም አልተገኘም። አንዴ ሰላም አንዴ ደግሞ ናታን ሲደውሉላት እሷ ሳታነሳ ቀረች። ነገር ግን በመጨረሻ ያው ስልኳን ዘራፊዎቹ ማኪ በሰጠቻቸው ትዕዛዝ መሰረት ቀምተዋት እንደነበር ማረጋገጫ ሆነ። ታዲያ ናታን አሁን ላይ በእሷ መውጣትና እዚህ ቤት መባረር በጣም የተናደደው አሁን ላይ ራሱን ረስቶ መደበቅ ማለትም እሱ ጊዜውን ማሳለፍ ያደረገው መጠጥ ላይ ሆኗል። ታዲያ ናታን መጠጥ እየጠጣ በጣሙኑ ተናዶ እጅግም ሰክሮ ጥንብዝ ብሎ ሰላምዬ የት ነሽ? ሰላምዬ ይህን ሁሉ ተነጋግረን ቃል አባ ያረግሽኝ የት ነው የገባሽው? እያለ ከራሱ ጋር ማልቀስም እንዲሁ መጨቃጨቅም ጀምሯል። ህይወቴ እኮ ያላንቺ ከንቱ ነው ብዬ ነግሬሽ፣ አሁን ላይ አንቺ ለማንስ አውሬ ለምንስ ምድረ በዳ ነው ጥለሽኝ ሄድሽው? እያለ ከራሱ ጋር መሟገትና መከራከርም ጀምሯል። ታዲያ ከመጠጡ ጋር እጅግ ተጣምዶና እንዲሁም ተላትሞ ያመሸው ናታን እጅግ ጥንብዝ ብሎ ሰክሮ እየተፍገረገረ እየወደቀና እየተነሳ ወደ ቤት ያመራል። ታዲያ ይህንን መስከሩንና ራሱን እንኳ መሳቱን የተመለከተችው ማኪ ለእሷ ሰርግና ምላሽ ሆኗል። ምክንያቱም ይህንን አጋጣሚ ይህንን እድል በእጅጉ እስከ ዛሬ ድረስ ስትጠብቀውና ስትጓጓለት የነበረለት አጋጣሚ ነበር። ታዲያ ገና ከበር ከመግባቱ ከመቀጽበት ነው ቀጥታ ሂዳ ከንፈሩን የሳመችው። እያባበለች እያሽኮረመመችና እያቀፈች በልና እንጨፍር አብረን እንደንስ እያለች ይችን አጋጣሚ በጣሙኑ ልትጠቀምባት ስለፈለገችና ከዚህ በፊትም ስትጠብቃት ስለነበር አሁን ላይ ማለትም የደስታ ምንጭ ሆኗል። ታዲያ ምንም ሳታቅማማና ሳታጉላላ በቀጥታ ወደ ክላሱ ይዛው ትገባለች። አሁን እሱ ምንም ታድርግ ምን ማን እንደሆነች ራሱ እሷን እንኳ መለየት አልቻለም። ሰላምን ከማኪ መለየት ያልቻለው ናታን አሁን ላይ ክላሱ ገብቶ ተዘርሯል። ካጠገቡ እሷ ተቀምጣለች፣ ተኝታዋለች። አሁን ላይ ናታን እሷን ማለትም ማኪን እየቆጠራት ያለው እንደ ሰላም ነው። ምክንያቱም ሰላም የኔ ፍቅር ደህና ነሽልኝ እያለ ከአንድም ሁለቴ ቃል እያወጣ ያሽኮረመማትና ይናገራትም ጀመር። ነገር ግን ያዳቆነ ሰይጣን ሳያቀሳይተውም ነውና ነገሩ። መጀመሪያም ሰላምዬን ከዚህ ቤት ያሰናበተቻት እንዳትቀራመታት እሷ ያላት ፍላጎት በተለይ ደግሞ ናታን ለሰላም ያለው ፍቅር እጅግ ጎልቶ ስለወጣ ስለተመለከተችው ነው። ታዲያ ይህንን ለማደናቀፍና ናታንን የግሏ ለማድረግ አንድና አንድ ሰላምን ከዚህ ቤት ውልቅ አድርጎ ማስወጣት የግድ የሆነባት ማኪ አሁን ላይ ስለወጣችላት ያለማንም ተቀናቃኝ አንድ በአንድ ተቆናጠዋለች። ታዲያ ወይዘሮ ሂሩት አሁን ላይ ልጆቿ ማለትም ሮዛና ናታን እጅግ በሰላም መውጣት ምክንያት በጣሙኑ ተናደው በጣሙኑ ተበሳጭተው እንዲሁም በጣሙ ደብሯቸው ስትመለከት እጅግ ራሷን መውቀስም ጀምራለች። ራሷን ጥፋተኛ አድርጋ በመቁጠር አሁን ላይ ማንን ይቅርታ እንደምትል ግራ የተጋባችው። ምክንያቱም አሁን ሰላም ስለወጣች የት ልታገኛት ስለማችል ይቅርታ ለማለት እንኳ እድልን አላገኘችም። እባክን ጌታዬ ልጆችን ጠብቅልኝ እያለች በህልሟም በውኗም መቃዠትም ጀምራለች። ታዲያ ከእንቅልፏ ትነሳና በቀጥታ ወደ ናታን ክፍል ስትሄድ ናታንን ቼክ ለማድረግ ናታን ደህና ነው ቤቱ አድሯን ወይስ አላደረም የሚለውን ለማረጋገጥ ወደ ናታን ክፍል ስታመራ ወይዘሮ ሂሩት ግን ያየችውን ለማመን እጅግ በጣም ከበዳት። አፏን በእጇ ላይ ጫነች። ይህ ደግሞ የተመለከተችው ማኪ ከናታን ጋር አብረው ተኝተው በራሷ በአይኗ በብረቷ አረጋገጠች። እጅግ በጣሙኑ ደንግጣ ከክላሱ ወዲያውኑ ትወጣለች። ሌላኛው ጉዳይ ደግሞ አሁን ላይ እንግዲህ ሰላም መንገድ ላይ እንደተዘረፈችና ገንዘቧንም እንደወሰዱባት በቀጥታ በሌላ ስልክ ሰው ለምና ለሮዛ ትደውላለች። ሮዝዬ ይኸው መንገድ ላይ ቁጭ ብያለሁ፣ ገንዘቤንም ስልኬንም ዘርፈውኝ አሁን በሌላ ሰው ስልክ ደወልኩልሽ ስትላት ወዲያውኑ ጊዜ ሳታጠፋ ሳታቅማማ ሮዛ ከቤት ተነስታ በቀጥታ ሰላም እየወዳለችበት ቦታ ትሄዳለች።
ታዲያ ሰላምና ሮዛ ከተገናኙ በኋላ ማለትም አንድ ሁለት ከተነጋገሩና አሁን ላይ ትንሽ ገንዘብ እንድትሰጣትና ወደ እናቷ የመሄጃ የትራንስፖርት ስለሌላት ገንዘቧን ስለወሰዱባት ይህንን ስታስረዳት አይ አሁንማ መሄድ የለብሽም ወደ ቤት መመለስ አለብሽ፣ በእናቴ ስም ይቅርታ ጠይቅሻለሁ ትላታለች። ሰላምዬ ግን በጣም በሀሳቡ እጅግ ልቧ ተሰብሮ በተለይ ደግሞ ሂጅ ከዚህ ውጪ ተብላ ስለተናገረች እጅግ መመለስ በጣሙኑ ከብዷታል። ከረጅም ጊዜ ንትርክና ማግባባት በኋላ ሰላምዬ በሮዚ ሀሳብ ተስማምታ ወደ ቤት ለመመለስ አሁን ላይ እጅግ መንገድም ጀምረዋል። ታዲያ እንደተመለሱ አሁን በቀጥታ ወደ ቤት አላመሩም። ምክንያቱም አሁን ላይ ነገሮችን ሁሉ ተረጋግተው አውርተውና መፍትሄ አበጅተው መመለስ ስላለባቸው ወዲያውኑ ወደ አካባቢ ወዳለ ወደ ቤተ ክርስቲያን ያመሩና በየግላቸው መጸለይም ጀምረዋል። ሮዚም ስለ እናቷ ሰላምዬም ስለ እናቷ በየፊናቸው እባክህ አምላኬ እናቴን ጠብቅልኝ እያሉም ይማጸኑም ጀመር። ታዲያ ከጸሎታቸው መልስ በቀጥታ ወደ ቤት ያመራሉ። በቀጥታ ቤታቸው ሲመጡ እየተሳሳቁ እየተነጋገሩና እጅግ በጣሙኑ በደስታና በሲቃ ከቤት ሲደርሱ ሮዚም የሰላምዬን ሻንጣ ቀበላለችና ባልሽ አልናፈቀሽም? ስለዚህ ሂጂና እስኪ ሰላም በዩ በማለት ሻንጣዋን ተቀብላ እኔ ቤት ላስቀምጥ አንቺ ሰላም በዩ ትላታለች። ታዲያ በቀጥታ ሰላምዬም ወደ ናታን ክፍል ታመራለች። አሁን ልክፈተው ወይስ ልተው እያለች እያመነታችና እየተርበተበተች ቀስ ብላ በር ላይም ትገተራለች። ታዲያ በስተመጨረሻ ናታን ከማኪ ጋር ተኝቶ ሰላምዬ ታረጋግጣለች ማለት ነው። ይህንን ስታይ እጅግ ልቧ አዝኖ እንዲሁም ደግሞ ልቧ ተከፍቶ ከዚህ ቤት ትወጣ ወይስ ደግሞ እዚህ ቤት ይህንን ነገር ሁሉ አውቃ ትቀመጥ ይሆን? ይህ በሚቀጥለው ክፍል የምንመለከተው ጉዳይ ነው። ናታን ግን እስካሁን ድረስ አልነቃም። ምክንያቱም በስካርና በንዴት በጣሙኑ እጅግ ራሱን የሳተው ናታን ማን እንኳ ከአጠገቡ እንደተኛ ማረጋገጥ ማወቅ አይችልም። አሁን ላይ እሷ እንደፈለገች እንደ መኪና ሞተር እያሽከረከረችውና እያዘወረችው ትገኛለች። ስለዚህ በሚቀጥለው ክፍል የምንመለከተው በተለይ ደግሞ በማኪና በሰላምዬ እንዲሁም በሮዛ መካከል የሚደረግ ፍልሚያ ይሆናል። ታዲያ ከዚህ ከሰመመንም ነቅቶ ከስካሩም ነቅቶ ናታን ምን ሊል እንደሚችል ምን ማስተባበያ ሊሰጥ እንደሚችል የሚጠበቅ ጉዳይ ነው። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ አብራችሁን ስለቆያችሁ ከልብ እያመሰገን የሚቀጥለው ክፍል